የዓለም አቀፍ ፖለቲካ መድረክ ከዝግ በሮች ጀርባ ከሚደረጉ የሹክሹክታ ድርድሮችና ከከረባት ባጠለቁ ባለስልጣናት ስርዓታዊ ልማድ ወጥቶ ማዕበል ወደሚያስተጋባው የዲጂታል አደባባይ ከተሸጋገረ ሰነባብቷል። በዚህ አዲስ የዘመናችን የዲፕሎማሲ አውደ ውጊያ ላይ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ትሩዝ ሶሻል የተሰኘው የራሳቸው ማህበራዊ ትስስር ገጽ እንደ ሀያል የፖለቲካ መሳሪያ በመምዘዝ የዓለምን የሀያላን ፍጥጫ በራሳቸው መነጽር ዳግም እየቀረጹ ይገኛሉ። ከሩሲያ ዩክሬን የደም አውድማ እስከ መካከለኛው ምስራቅ የእስራኤልና ሐማስ ደም አፋሳሽ ጦርነት ድረስ ትራምፕ ቀውሶችን የሚተርኩት እንደ ሩቅ ታዛቢ አይደለም። ይልቁንም የአዳኝነት ካባን በተላበሰ የፖለቲካ ተቀናቃኞቻቸውን አቅመቢስነት በሚሞግትና ትንበያ አልባነትን እንደ ስልታዊ የውጭ ጉዳይ ፖሊሲ በሚጠቀም አዲስ የመስመር ላይ ዲፕሎማሲ ስልት ነው። ይህ ትንታኔ የትራምፕ አጫጭር ስሜት ቀስቃሽና አንዳንዴም አወዛጋቢ የሆኑ የዲጂታል ጦማሮች እንዴት መላው ዓለምን አጀንዳ የመስጠትና የማርበድበድ ኃይል እንዳገኙ፣ የውጩን ዓለም የእሳት ነበልባል ከሀገር ውስጥ የፖለቲካ ፍጆታ ጋር እንዴት በጥበብ እንዳቆራኙት፣ እንዲሁም ይህ በስሜትና በግለሰባዊነት ላይ የተቃኘ አካሄዳቸው ባህላዊውን የዲፕሎማሲ መማሪያ መጽሐፍ ሙሉ በሙሉ ሽሮ የዓለም አቀፍ ግንኙነት ፊት ገጽታን እንዴት እየለወጠው እንደሚገኝ በጥልቀት የሚፈትሽ ይሆናል። ይህ ቮይስ ኦፍ ኢትዮጵያ ዓለም አቀፍ ትንታኔ ነው። የዓለምን ፖለቲካ በሰፊው የምንዳስስበት መድረክ። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ አብራችሁን ቆዩ። በ21ኛው ክፍለ ዘመን የዓለም አቀፍ ግንኙነት መልክዓ ምድር ላይ የዲፕሎማሲ ጥበብ ከዝግ በሮች ጀርባ ከሚደረጉ የሹክሹክታ ድርድሮችና ከከረባት ባጠለቁ ባለስልጣናት መድረክ መደበኛ መግለጫዎች ወጥቶ ወደ በይነመረቡ አደባባይ ከተሸጋገረ ሰነባብቷል። በዚህ የዲጂታል ዘመን የዓለም ፖለቲካ ትርክት ከሚቀረጽባቸውና የሀያላን ሀገራት ፍጥጫ ከሚያስተጋባባቸው መድረኮች መካከል የአሜሪካው ፕሬዝዳንት ዶናልድ ትራምፕ የፈጠሩት ትሩዝ ሶሻል የተሰኘው ማህበራዊ ትስስር ገጽ ግንባር ቀደሙን ስፍራ ይዟል። ትራምፕ ከዋነኛው የማህበራዊ ትስስር ገጽ ትዊተር የአሁኑ ኤክስ ከተገለሉ በኋላ የራሳቸውን መድረክ ሲገነቡ ዓላማቸው የሀገር ውስጥ ፖለቲካን ማራመድ ብቻ አልነበረም። ይልቁንም ዓለም አቀፍ ቀውሶችን፣ ጦርነቶችንና የውጭ ጉዳይ ፖሊሲዎችን በራሳቸው መነጽር የሚተነትኑበትና የዲፕሎማሲያዊ ትርክት የበላይነትን የሚቆጣጠሩበት አዲስ የድምፅ ማጉያ መፍጠር ጭምር እንጂ። የማህበራዊ ትስስር ገጾች በባህሪያቸው አጭር፣ ፈጣንና ስሜት ቀስቃሽ መልእክቶችን ለማስተላለፍ የተፈጠሩ ናቸው። ትራምፕ ይህንን ባህሪ በሚገባ የተረዱና ለራሳቸው የፖለቲካና የዲፕሎማሲ ፍላጎት እንዴት ማዋል እንዳለባቸው ጠንቅቀው የሚያውቁ መሪ ናቸው። በትሩዝ ሶሻል ላይ የሚያሰፍሯቸው ጽሁፎች ብዙውን ጊዜ በገዘፉና ደማቅ ፊደላት የተጻፉ አጋኖን ያበዙና የፖለቲካ ተቀናቃኞቻቸውን በስላቅ የሚያንቋሽሹ ናቸው። ሆኖም ከነዚህ ቃላት ጀርባ ዓለም አቀፍ ሚዲያዎች፣ የውጭ ሀገራት መሪዎች፣ አጋሮችና ተቀናቃኞች በጥንቃቄ የሚከታተሉት ጥልቅ የዲፕሎማሲ መልእክት ይገኛል። ትራምፕ ጦርነቶችን የሚተርኩት እንደ ሩቅ ታዛቢ ሳይሆን እኔ ብኖር ኖሮ ይህ አይሆንም ነበር በሚል የአዳኝነት ስነ ልቦናና አሁን ያለውን ፖለቲካ ደካማነት ለማሳየት በሚሞክር የፖለቲካ ስልት ነው። በተለይም የሩሲያና የዩክሬን ጦርነትን በተመለከተ ትራምፕ በትሩዝ ሶሻል የሚያራምዱት ትርክት እጅግ አወዛጋቢና የዓለምን ትኩረት የሳበ ነው። ጦርነቱ ከጀመረበት ጊዜ አንስቶ ትራምፕ በተደጋጋሚ የሚያነሱት አንድ ዋነኛ ነጥብ አለ። እርሱም እኔ ፕሬዝዳንት በሆን ኖሮ ይህ ጦርነት ፈጽሞ አይነሳም ነበር የሚለው ነው። ይህ አባባል በደጋፊዎቻቸው ዘንድ ጠንካራ መሪነታቸውን የሚያሳይ ተደርጎ ሲወሰድ፣ በዓለም አቀፍ ዲፕሎማቶች ዘንድ ግን የጦርነቱን ውስብስብነት ያቀለለ ተደርጎ ይተቻል። ትራምፕ በገጻቸው ላይ በ24 ሰዓታት ውስጥ ጦርነቱን ማስቆም እችላለሁ በማለት በተደጋጋሚ ሲጽፉ ይህንን እንዴት ሊያደርጉት እንደሚችሉ ዝርዝር ማብራሪያን አይሰጡም። ይህ የመስመር ላይ ዲፕሎማሲ አካሄድ ድርድርን እንደ ንግድ ስምምነት የማየት አዝማሚያቸውን የሚያንጸባርቅ ነው። ዜሌንስኪና ፑቲን በአንድ ክፍል ውስጥ አስገብቶ ስምምነት ላይ እንዲደርሱ የማድረግ ምናባዊ ትርክት የትራምፕን የውጭ ጉዳይ ፖሊሲ ፍልስፍና ማለትም ዲፕሎማሲ በግለሰቦች መካከል የሚደረግ የስምምነት ልውውጥ ነው የሚለውን አመለካከት በግልጽ ያሳያል። በተጨማሪም ትራምፕ በዩክሬን ጦርነት ዙሪያ የሚያሰፍሯቸው ጽሁፎች የአሜሪካን የገንዘብ ድጋፍ በጥብቅ የሚተቹ ናቸው። አውሮፓ ከኛ እኩል መክፈል አለባት የሚለው የረዥም ጊዜ አቋማቸው በትሩዝ ሶሻል ላይ በተደጋጋሚ ይስተጋባል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪን በታሪክ ከታዩት ታላላቅ ነጋዴዎች አንዱ በማለት ሲገልጹ የአሜሪካን ግብር ከፋይ ገንዘብ ወደ ውጭ ሀገር ጦርነት ማፍሰስ ተገቢ እንዳልሆነ ለሀገር ውስጥ መራጮች መልእክት ሲያስተላልፉ ቆይተዋል። በዚህም የውጭን ጦርነት ከሀገር ውስጥ የኢኮኖሚ ብሶት ጋር በማቆራኘት ዓለም አቀፍ ቀውሶችን ለምርጫ ቅስቀሳ መሳሪያነትም ሲጠቀሙባቸው ተስተውሏል። ወደ መካከለኛው ምስራቅ ስንመጣ የትራምፕ የትሩዝ ሶሻል ትርክት ሌላ መልክን ይይዛል። በእስራኤልና ሐማስ መካከል በተቀሰቀሰው ደም አፋሳሽ ጦርነት ትራምፕ የሚያንጸባርቁት አቋም በአንድ በኩል ለእስራኤል ያላቸውን የማይናወጥ ድጋፍ የሚያሳይ ሲሆን፣ በሌላ በኩል ግን የእስራኤልን መሪዎች በተለይም ቤንያሚን ኔታንያሁን ከመንቀፍ ወደ ኋላ የማይሉበት ነው።
የጥቅምት 7ቱን ጥቃት ተከትሎ ትራምፕ በገጻቸው ላይ ባሰፈሩት መልእክት ጥቃቱ የተከሰተው በአሜሪካ ድክመትና አቅመቢስነት መሆኑን በመጥቀስ የባይደንን አስተዳደር አጥብቀው ወቅሰው ነበር። ያካሄዳቸው በወቅቱ የነበረውን የዋሽንግተን አስተዳደር ላይ የፖለቲካ ነጥብ ለማስቆጠር የሚጠቀሙበት የዲፕሎማሲያዊ ትርክት አካል ነው። ይሁን እንጂ ትራምፕ በትሩዝ ሶሻል ላይ የሚያደርጉት ትረካ ሁልጊዜ የተገመተ አይደለም። አንዳንድ ጊዜ ያልተጠበቁና ከባህላዊው የሪፐብሊካን ፓርቲ አቋም ያፈነገጡ አስተያየቶችን ይሰነዝራሉ። የሐማስን ጥቃት ተከትሎ የእስራኤልን የስለላ መዋቅር ድክመት በአደባባይ መተቸታቸውና የሂዝቦላህን አባላት ብልሆች በማለት መግለጻቸው በዲፕሎማሲው ዓለም ከፍተኛ መደናገጥን ፈጥሮ ነበር። ይህ የሚያሳየው የትራምፕ የመስመር ላይ የዲፕሎማሲ በማንኛውም የፖለቲካ ትክክለኛነት ገደብ የማይታሰርና በራሳቸው የቅጽበት ስሜት የሚመራ መሆኑን ነው። የዓለም አቀፍ መገናኛ ብዙሃንና የፖለቲካ ተንታኞች እንደሚሉት ትራምፕ ትሩዝ ሶሻልን የሚጠቀሙት እንደ ዜና ማሰራጫ ብቻ ሳይሆን እንደ የጥፋት ቀን ጠቋሚ ደወል ጭምር ነው። የሶስተኛውን የዓለም ጦርነት የሚለው ሐረግ በገጻቸው ላይ በተደጋጋሚ የሚታይ ሲሆን ዓለም ወደ ከፋ የኒኩለር ጦርነት አፋፍ ላይ እንደደረሰች አድርገው ይስላሉ። ይህ የፍርሃት ትርክት በደጋፊዎቻቸው ዘንድ አጣዳፊነትን ለመፍጠርና እርሳቸው ብቻ ዓለምን ከዚህ ጥፋት ሊያድኑ እንደሚችሉ አድርገው ራሳቸውን ለማቅረብ የተነደፈ የፖለቲካ ጥበብ ነው። የዓለም መሪዎች ከቻይናው ሺጂንፒንግ እስከ ሰሜን ኮሪያው ኪም ጆንጉን በስም እየጠቀሱ ከእነርሱ ጋር በነበራቸው ጥሩ ግንኙነት ምክንያት ዓለም በዘመናቸው ሰላማዊ እንደነበረች አበክሮ ይገልጻሉ። ይህ ራስን የማግዘፍና የተወሳሰበ የጂኦፖለቲካዊ ግጭቶችን ወደ ግለሰባዊ ግንኙነቶች የማውረድ አካሄድ የትራምፕ የመስመር ላይ ዲፕሎማሲ መለያ ባህሪ ነው። በሌላ በኩል ይህ በትሩዝ ሶሻል የሚደረግ የዲጂታል ዲፕሎማሲ የውጭ ሀገራት መሪዎች ከአሜሪካ ጋር ያላቸውን ግንኙነት እንዴት እንደሚመሩት የራሱ የሆነ የጎንዮሽ ተጽዕኖ እያሳደረ ይገኛል። የውጭ ጉዳይ ሚኒስቴሮችና የስለላ ተቋማት የትራምፕን ትሩዝ ሶሻል ገጽ ልክ እንደ አሜሪካ ስቴት ዲፓርትመንት መደበኛ መግለጫዎች በጥንቃቄ ይከታተላሉ። ምክንያቱም ትራምፕ ዛሬ በገጻቸው ላይ የሚጽፉት የ140 ወይንም የ280 ፊደላት ጦማር ዛሬ ነገ የአሜሪካ የውጭ ጉዳይ ፖሊሲ ሆኖ ሊጸድቅ ይችላል የሚል ስጋትና ዝግጅት ስላለ ነው። በዚህ ምክንያት ትራምፕ በትሩዝ ሶሻል በኩል የሚያስተላልፏቸው መልእክቶች የዓለምን የፖለቲካ አጀንዳ የመቅረስ ኃይል አላቸው። የትራምፕ ቃላት ምርጫና የአጻጻፍ ስልት የራሱ የሆነ ጥበባዊ የዘገባ ቅርጽ አለው። ረዥም የተንዛዙና ስሜትን በሚኮረኩሩ ቃላት የተሞሉ ጽሑፎቻቸው የሰዎችን ትኩረት ለመሳብና በዋና ዋና የዜና አውታሮች ላይ አጀንዳ ለመሆን ሆን ተብለው የተሰሩ ናቸው። ለምሳሌ በወቅቱ በዩክሬን ላይ የሰጧቸው አስተያየቶች አብዛኛውን ጊዜ የጆ ባይደንን የዕድሜ መግፋት፣ የስለላ ተቋማቱን ሙስናና የኔቶን ተጠቃሚነት በአንድ ላይ የሰፋው ጥንቅጥ ትረካ ነው። ይህ አካሄድ አካባቢውን በአንድ የተወሰነ ርዕስ ላይ እንዳያተኩር በማድረግ አጠቃላይ የሆነ የዓለም በትርምስ ላይ ነች የሚል ስሜት እንዲሰማ ያደርጋል። ጦርነቶችን የሚተርኩት በወታደራዊ ስልቶች፣ በሰብአዊ ቀውሶች ወይንም በዓለም አቀፍ ሕጎች መነጽር ሳይሆን በቀጥታ እሳቸው ላይ ከተሰነዘረው የፖለቲካ ጥቃት ጋር በማያያዝ ነው። በዚህም የዓለም አቀፉ ማህበረሰብ ስቃይና ጦርነት የትራምፕን ግላዊ የፖለቲካ ተውኔት ለማድመቅ የሚያገለግሉ የጀርባ ትዕይንቶቹን ያገለግላሉ። ትራምፕ ጦርነቶችን በትሩዝ ሶሻል ላይ ሲተርኩ የሚጠቀሙት ሌላው ስልት ተለዋዋጭነትና የአቋም መለወጥ ነው። በአንድ ወቅት የፑቲንን ወታደራዊ ስልት ብልህነት ብለው ካደነቁ በኋላ የፖለቲካው ነፋስ አቅጣጫ ሲቀይር ሩሲያን በከፍተኛ ቃላት ሊኮንኑ ይችላሉ። ይህ ትንበያ አልባነት በትራምፕ ዘንድ እንደ ስልታዊ ጥቅም ይቆጠራል። ዲፕሎማሲ በተለምዶ መረጋጋትን፣ ታማኝነትንና ግልጽነትን የሚፈልግ ሲሆን ትራምፕ ግን ግራ መጋባትንና ድንገተኛነትን እንደ የውጭ ጉዳይ ፖሊሲ መሳሪያ ይጠቀሙበታል። ተቃዋሚዎቻቸውና የዓለም መሪዎች ቀጥሎ ምን እንደሚሉ ወይንም ምን አቋም እንደሚይዙ በእርግጠኝነት ማወቅ ስለማይችሉ ሁልጊዜ በእርሳቸው ምህዋር ውስጥ እንዲሽከረከሩ ያስገድዳቸዋል። ይህ በትሩዝ ሶሻል የሚካሄድ የስነ ልቦና ጦርነትና ዲፕሎማሲ ባህላዊውን የዲፕሎማሲ መማሪያ መጽሐፍ ሙሉ በሙሉ የሻረ ጉዳይ ሆኗል። የዚህ የዲጂታል ላይ ዲፕሎማሲ ሌላው ገጽታ መረጃን የማጣራትና የሐሰተኛ ዜናዎች ስርጭት ጉዳይ ነው። ትራምፕ በትሩዝ ሶሻል ገጻቸው ላይ ብዙ ጊዜ ከዋና ዋና የዜና አውታሮች ይልቅ የራሳቸውን ትርክት ለሚደግፉ አነስተኛና ጽንፈኛ ለሆኑ የበይነመረብ ምንጮች ትኩረት ይሰጣሉ። ስለ ጦርነት የሚያቀርቡት መረጃ አንዳንድ ጊዜ በስለላ ተቋማት ከተረጋገጡ እውነታዎች ጋር የሚጋጩ ሊሆኑ ይችላሉ። ነገር ግን በእርሳቸው መድረክ ላይ እውነት የሚለካው በነባራዊ መረጃዎች ሳይሆን ትርክቱ ለፖለቲካዊ ዓላማቸው በሚሰጠው ጥቅም ነው። ይህ አካሄድ በደጋፊዎቻቸው ዘንድ ጠንካራ መተማመንን ሲፈጥር፣ በዓለም አቀፍ ደረጃ ግን የመረጃ መዛባትን በማስፋፋት የዲፕሎማሲው ጥረቶችን የበለጠ ውስብስብ ያደርጋቸዋል። ጦርነቶች በመሬት ላይ ብቻ ሳይሆን በመረጃው አውደ ውጊያም እንደሚካሄዱ ትራምፕ በሚገባ ተረድተዋል። ትሩዝ ሶሻል ደግሞ የዚህ መረጃዊ ጦርነት ዋና ማዘዣ ጣቢያቸው ነው። ዶናልድ ትራምፕ ትሩዝ ሶሻልን በመጠቀም የሚያካሂዱት የመስመር ላይ ዲፕሎማሲ የዘመናችንን የፖለቲካና የዓለም አቀፍ ግንኙነት ፊት ገጽታን የቀየረ ክስተት ነው። የሚተረኩበት መንገድ ከባህላዊ የዲፕሎማሲ ደንብ ያፈነገጠ፣ በከፍተኛ ስሜት የታጀበ፣ ግለሰባዊነት ያጎላና ሁልጊዜም ለሀገር ውስጥ የፖለቲካ ፍጆታ የተነጣጠረ ነው።
ሩሲያና ዩክሬንን የንግድ ስምምነት በሚመስል አቀራረብ ለማስታረቅ መሞከር የእስራኤልንና የሐማስን ጦርነት የተቃዋሚዎችን ድክመት ማጋለጫ ማድረግ እንዲሁም ዓለም በሶስተኛው ዓለም ጦርነት ስጋት ማስፈራራት የትራምፕ የዲጂታል ዘመን ስልቶች ናቸው። አሁንም እየተካሄደ ያለው በመካከለኛው ምስራቅ ባለው ውጥረት ትራምፕ ይህንኑ የዲጂታል ዲፕሎማሲ ስልታቸውን በከፍተኛ ሁኔታ እየተጠቀሙት ይገኛሉ። ይህ አካሄድ አደገኛና ትንበያ አልባ መሆኑ በብዙዎች ቢተችም ትራምፕ ግን የዓለምን ትኩረት ለመሳብ አጀንዳዎችን ለመቅረጽና የዲፕሎማሲውን የጨዋታ ሕግ በራሳቸው ፍላጎት ለመቀየር በሚያስችል መልኩ ቴክኖሎጂውን በተሳካ ሁኔታ እየተጠቀሙበት ይገኛሉ። በትሩዝ ሶሻል የሚሰነዝሩት የቃላት ጦሮችም ልክ እንደ ጦር ሜዳ መሳሪያዎች የዓለምን ፖለቲካ የማናወጥና የማቅናት ኃይል እንዳላቸው በተግባር አሳይተዋል። ወደፊትም ቢሆን ይህ የዲጂታል ዲፕሎማሲ ተውኔትና ትራምፕ ጦርነቶችን የሚተርኩበት ጥበባዊ የአጻጻፍ ስልት የዓለም አቀፍ ግንኙነት ተመራማሪዎች ለረዥም ጊዜ የሚያጠኑት ትልቅ ምዕራፍ ሆኖ ይቀጥላል። የዛሬው ዓለም አቀፍ ትንታኔያችን በዚሁ ተቋጨ። ስለተከታተላችሁን እያመሰገንን ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። ከሰዓታት በኋላ በሌላ ዓለም አቀፍ ጉዳይ እስከምንገናኝ ሰናይ ጊዜ